የነ ጀዋር ኃይል እኮ የወያኔ ኃይል እኮ ጀዋር ያቋቋመው ኦነግ ሸኔ እኮ ነው የሚያርድ አክራሪ እስላም እኮ ነው የሚያርድ አክራሪ ኦሮሞ እኮ ነው የሚያርድ አክራሪ ትግሬ ነው የሚያርድ ልደቱ አያሌው መበቀል ስላልቻለን ሰውዬ እነገዱን እነ ይልቃልን እነ ሀብታሙን እዚያው አዲስ አበባ ያሉ እኮ መበቀል ነበረበት አማራ ሀብታሙ አያሌው ልደቱ አያሌው ወንጀለኛ ናቸው በ92 እና በ97 በተደረገ ምርጫ የአዲስ አበባን ወጣት ያስጨፈጨፉት ሁለቱ ግለሰቦች ናቸው እነዚህ ሰዎች ትግሬዎች ወይም ኦሮሞዎች ቢሆኑ እስካሁን እዚህ ከሷቸዋል ገዱ አንዳርጋቸው ሲልቨር ስፕሪንግ ቡና እየጠጣ ነው የአማራን ትግል ሽጦ ለኦሮሞዎች አስረክቦ ጸደይ ባንክ ከፍተውለት ከአማራ ህዝብ ላይ በ18% የሚዘረፍ ነው አጉቁተን ለሁለታው ያንከፍተውለት ይሄ ሰውዬ የአማራን ትግል ይጠልፍ ነው የመጣው አሁንም መዋት ይያለ ትንግርቱ የተባለ ያብዲ ኢሊ አለለ አማራ ኦሮሞን ጨፍጭፏል ሀብትነቱን ነጥቋል ብሎ በመመረቂያ ጽፎ የጻፈልን ሰው ዛሬ አማራ ታጋይ do you think this guy ህዋትን እንዴት እንደሚያሽሆነው ሙናት ብታዩ ድሮ ለቋቋን በኋላ ደግሞ የጦርነቱ ጊዜ ደግሞ ትግሬ ጨፍጨፋል ይዘውት የመጡ ደግሞ ትግሬና እነሱ ውሸት ልንገራችሁ ፕሪቶሪያ ላይ አብይ ህዋቶችን ጠይቋቸዋል አማራን እንግጠመው ብሎ ወልቃይት ራያ ልስጣችሁ እንደዚያ ሲሉ አይ እኛ ከአማራ ጋር እንዋጋ ይሄንን የደንቆሮ አማራ ይሄንን አምጥተውለት ትንግርቱ የሚባል ይችን ነው የሚናገር ዲሲብ ሊያደርግ ህዝቡን ዲሲብ ሲያደርግ ቆራ ሲያታልል እንዲያ የሚባል ውል የለም አንደኛ ዓለም አቀፍ ዲፕሎማሲ ነው ያስታረቃቸው አማራ መናቅ የራስ ጉዳይ ነው በጥብጥ እንዳባት በጥብጥ እንደጠላ ትጠራለህ ታዲያ ተዋግተ መጣ ቡናን እየጠጣ ነበር ማና ምን አባት ያድርግ ሰውነ እንዲያማር ንግስና ትፈልጋለህ ነበር ገረድ አይደለም እንዴ ሜንታሊቲ የገረድ አይደለም እንዴ 150 ዓመቱ ነው አልኩ ከቴዎድሮስ በኋላ እኮ ገረድ ነው አማራ አጼ ቴዎድሮስ ነው ህዝቤን ከጋላ ወራ ነፃ ወጣው ይላል ምን ይልክም አስፋፍቶላቸው ኦሮሞዎች ኃይለ ሥላሴን ግማሽ ኦሮሞ ተብሎ ደርግ ሙሉ ኦሮሞ ነው አብይ ሙሉ ኦሮሞ ነው መለስ ዜናዊ ሙሉ ኦሮሞ ነው ኃይለ ማርያም ሙሉ ደቡብ ነው ወላይታ ነው ታዲያ መቼ ነው አማራ ገዛው ይሄን እኮ ማለት ትርክት ማንሳት አለበት አማራ ኦሮሞዎች ፎርስ ናራቲቭስ ኮንስፒሬሲ ፖለቲካ እየፈጠሩ የውሸት ትርክት እያመጡ ጡት ተቆርጧል ሲሉ አንተ ግን መገደልህ መታረድህ መጨፍጨፍ በእጅ እያለ ዶክመንትዱ ነው በዚህ ዘመን ስልጣኑ ይገባኛል ማለት እኮ አደፍም ተረኛ ነኝ ማለት ያለበት አማራ አሁን የኔ ነው ተራው አማራ ተረኛም ነው ተረኛ ባይሆንም ሀገሪቷን የሰራ ህዝብ መጨፍጨፉን ለማስቆም ህልውናው ለማረጋገጥ አማራ መሪ መሆን አለበት አሁን ይሄን ማድረግ ኢትዮጵያን ማፍረስ ነው ኢትዮጵያን በማፍረስ የወያኔና የሻቢያ ህዋት ህጎች ይፈርሳሉ አሁን መንግስታዊ ጭፍጨፋ እየተካሄደብን ነው ኢትዮጵያን በማፍረስ ነው ምንድነው ወደ አንድ ክልል ሰብስበዋል ወደ አንድ ክልል ጠቅልለዋል አስረበዋል ከየክልሉ ትግሬ መርዘኛ ትግሬ ነፍጠኛ ነው መጤ ነው እያለ ቀስቅሶ ወደ አንድ ክልል አምጥቷል አሁን ኦሮሞች ኦሬዶች ቀጥለውበታል ያንን ክልል ወጣው ወተት እንድትጠጣ ስጋ እንድትበላ ፍየል እንድታርድ በግ እንድታርድ ወደ ወለጋ መሄድ አለበት ወደ አሩሲ መሄድ አለበት ወደ መተከል መሄድ አለበት ወደ ቤንሻንጉል መግባት አለበት በጠመንጃ በኃይልህ መንግስታዊ ስርዓት ካለ ግን እየተበተንክ እየሟሟ እየተገደልክ ትቀጥላለህ ስለዚህ እኔ ሞጣ ብልጽግና አይደለም ብልጽግና ደካማ ነው እሱን አቆይተ ነው ጠንካራውን ጠላት እናጥፋ እሱን ከተነሳ ትንሹ ጠላት ከተነሳበት እኛም አብረን ከጎኑን አጥፍተን ወደ ትንሹ እንመለስ ማለት የፖለቲካ ስትራቴጂ እንጂ አንተ እንደ ደንቆሮ ትግሬዎች እንደሚሉት እነዚህ ማህይም ያድዋ ሰዎች እነሱ እኮ አሰልጥ ነው ሞጣ ብልጽግና ነው ምን አባው እንጀ ነው ብልጽግና ነው እንዴት ብልጽግና ነው እኔ አምቢሽን የለኝም ለስልጣንም ለገንዘብም ገንዘብ ብፈልግ ከዋት ጋር ምሰራ ስልጣን ብፈልግ ከአብይ ጋር ምሰራ እኔ ብሄድ የኮሙኒኬሽን ሚኒስትር ሆናል አስረግጬ ምን ነገር ዛሬ ኢትዮጵያ ብገባ አብይ አህመድ የኮሙኒኬሽን ሚኒስትር ያደርጋል ብልጽግና ብለው የሚከሱት እኮ ከብልጽግና በላይ ብልጽግናዎች ናቸው በነገራችን ላይ ብልጽግናቸው ውሸታቸው ነው አሁን በፋኖስ ነው በጽምዶ ውስጥ ያሉት የብልጽግና ደጋፊ ካልሆኑ ከምላሳችን ጸጉር ይነቀል እስቲ ወንድ ሆኖ ከተመስገን ጥሩ ነጋ የማይሰራ ከተመስገን ጥሩ ደህንነት ቡድን ጋር የማይሰራ ጽምዶ ካለ እኛ እንጠይቅ
ወንድ እኔ ከብልጽግና የጸዳው ነኝ፣ ከአብይ ተላላኪነት የጸዳው ነኝ። የአብይ ደህንነት አማራ ክልል ላይ ሆነ ነው በመንጠቆ ማውጣት የሚችል ጉልበት ነበረው እኮ ለመጫወት አማራን ደም ለማፍሰስና በአማራ ሜዳ ላይ ትግሉን ለማድረግ ድንገር አሁን አማራ ሚዲያ የለውም። ለምሳሌ ኤቢሲ ኒውስ አይተው ከሆነ ዶክተር አብርሃም ይባላል ለዘረፋ እየመጡላችሁ ነው። እነ ትንግርቱ እኮ ከአብይ ከእንትና ጋር እኮ ቁጭ ያለው ጀዋር ጋር የተቀመጠ ከቴዲ ሐዋሳ ጀምሮ ቀንደኛ አማራ ጠላት ነው። ቀንደኛ አለ አማራ ናቸው። ታዲያ ከፋና ጋዜጠኛ ጋር አብርሃም እኮ የሐይቅ ሰው ነው። ልንገርህ ትግሬ ነው። ዶክተር አብርሃም ሐይቅ ወሎ የተወለደ ትግሬ ነው። ከትግሬ የሚሉ ለአማራ ጥላቻቸው የጠለቀ የነበረ ጠቅላላ ገንዘብ እየዘረፉ ነው። 360 የትኛው ለውጥ መጣ? ይቅርታ ያዛርግልኝ እንሂድበትና ትሄዱበታላችሁ። አንድ ሃይላይት ልስጣችሁ። ዶክተር አብርሃም ይባላል። አሁን ገና ለመሰብሰብ አስበዋል ገንዘብ። አትስጧቸው። መረጃ ቲቪ ኦሮሞች ናቸው የሚፈነጩበት። አማራን የት አደረሱት? አሁን እኮ ዲያስፖራው መጠየቅ ነበረበት። ከሻለቃ ዳዊት ጀምሮ ፋና አዲስ አበባ አይገባም ብሎ የጠፋው የት አረጋችሁ ገንዘቡን እንኳን ተባሉ። እነ ቴዎድሮስ ትርፌ በአንድ ጎፈንድሚ ላይ እኮ 6 ሚሊዮን ዶላር ሰብስቧል። ይሄ ሰውዬ ግን ድርጅቱ የዘረፋን ያቋቋመ ፖለቲከኛም አይደለም። ግማሹ ትግሬ ነው። የወልቃይት ትግሬ ነው። ወልቃይትን እንኳ የኛ ናት ብሎ እኮ ያስብ የትግሬን ጄኖሳይድ ብሎ ሲጽፍ ለአንድ ትልቅ ዩኒቨርሲቲ የአማራ ግን ዲስፕሌስመንትና አትሮሲቲ ነው። ይኸውላችሁ ለሚዲያ እያላችሁ አታዋጡ። ሌላው ከጀዋር ጋር አብረው የተሰለፉና የተቀመጡ ከቴዲ ሐዋሳ ጀምሮ የአማራ ቀንደኛ ጠላቶች ናቸው። በዚህ ነው መፈረጃ። አዲስ አበባ ስላልተበቀላችኋቸው መጥተው እዚህ እየቀለዱባቸው። ኦኬ ባለፉት 40-50 ዓመት አማራ ተገደልኩ፣ ተጨፈጨፍኩ ባሩሲ ትላል። የነ ጀዋር ኃይል እኮ የወያኔ ኃይል እኮ ጀዋር ያቋቋመው ኦነግ ሸኔ እኮ ነው የሚያርድ። አክራሪ እስላም እኮ ነው የሚያርድ። አክራሪ ኦሮሞ እኮ ነው የሚያርድ። አክራሪ ትግሬ ነው የሚያርድ። ጀዋር ማለት ያ የዚያ ክንፍ መሪ ነው። እነዚህን አሁን እዚህ ጋር በቴዲ ሐዋሳ ላይ የተሰበሰቡት በሙሉ አንቅሮ መጥፋት አለበት አማራ። ጀዋር እኮ ዓለም አቀፍ ወንጀለኛ ነው። ዓለም አቀፍ ሽብርተኛ ነው። ቄሮ አሰልፎ ብዙ አማራ ገሏል። ሰው አዘግዝቆ ገሏል። መንገድ አዘግቶ ገሏል። 86 አማራ ተከበኩሎ ገሏል። ኮንዶሚኒየም ዱላ የያዙ ቄሮችን አሰልፎ በኃይል ወስዷል። አማራን ጨፍጭፉ ብሏል። በሜንጫ አንገቱን በሉት ብሏል። ከዚህ ሰው ጋር መሰለፍ ጠላትነት። ጀዋር መሐመድ እኮ ስልጣን አገኛለሁ ብሎ ቋምጦ የአሜሪካን ሲቲዝን እኮ መልሷል። ኬንያ ሄዶ ደግሞ ሲዋሽ ተይዟል፣ ተከሷል። ከግብፅና ከአረብ ሀገር የሰበሰበው $1 ሚሊዮን በአሜሪካ ባንክ ግብር ባለመክፈሉ አይአርኤስ ዘግቶ እኮ ይዞበታል። በዋስ እኮ ነው የወጣው። ይሄ እኮ ወንጀለኛ ነው። ከ30 ሽብርተኛ ሀገሮች ጋር እንደሚገናኝ አሜሪካ ደርሶበታል። ከዚህ ጋር መሰለፍ ከነልደቱ ጋር መሰለፍ ጠላትነት ነው፣ መዋረድ ነው። አማራ ጠላቶች ጋር እንዴት ትቀመጣል? እነዚህን መመልከትም የለብህ። እነዚህ ሲገቡ መግባትም የለብህ። ኦኬ እነገዱ እነ ልደቱ እነ ይልቃል እነ ትንግርቱ እነዚህ ሰዎች እኮ ኢትዮጵያ እያሉ ቢወገዱ ኑሮ ዛሬ አይፈነጩብንም ነበር ነው። ኦኬ ስለዚህ አማራ ማወቅ ያለብህ ህወሓት ሲሄድ ብልጽግና ተሰልፎ ብልጽግናን ደግፎ ገብቶ ነበር ዲያስፖራ በጠቅላላ አብይን እኮ ደግፎ ገብቶ ነበር። ኦኬ ይሄ ደግሞ ዲያስፖራ ዛሬ ደግሞ ኮንዶሚኒየም እና የቤት መስሪያ ሲምቢሲሉት ኦሮሞዎች ተቃዋሚ ሆኖ ደብረጽዮን እየጠበቀ ነው። አሁን እኮ ትንግርዱን ሲመጣ እኮ ትንግርቱ አስታውሳለሁ ኢንተርቪው ሲደረግ አይ ባህዴን ነው ይሉኛል፣ ወያኔ ነው ይሉኛል፣ አማርኛ ተናጋሪ ትግሬ ነው ይሉኛል፣ አይቀበለኝም። አስታውሳለሁ አንድ ዙም ስብሰባ ላይ ተገኝቼ ነበር በሌላ ስልክ ላይ ሲል ሰምቼዋለሁ። ከዚህ አንድ ትልቅ ሰው ናቸው
ያስተባበሩት። ዝም ብለህ እባክህ አማራ ምን አማራ ዝም ብሎ የሚረሳ ህዝባል። ዝም ብለህ አንተ ተንቀሳቀስ፣ ገንዘብ እንዴት አድርጎ ይሰጠናል? ዝም ብለህ ጠይቃሉት። ይሄው አደረገው። ህዝቡ እኮ ስለተቀበለው እንጂ እኮ ይሄንን ታሪኩን አምጥቶ ማን አንተ ብሎ ቢያባረረው እንደዚህ ትግራይ እያለ አይፈነጭም ነበር። አሁን አማራ እርምጃ ወሰድ ስትለው እግዚአብሔር አለ እግዚአብሔር ይበቀላቸው ይላል። እኔ የሞተውን አማራ በጠቅላላ የተጨፈጨፈውን አማራ እግዚአብሔር ኢየሱስ ክርስቶስ አስነስቶታውን ጠላቶቻቸውን አምጥቶ አራጆቻቸው ፊት ለፊት ቢያሳየው በጀገጀራ ለነሱ ቀይሮ በሉ ጨፍጭፏቸው ቢባል አይ በቃ ተሳስተው ነው የሚል ይመስለኛል። እኔ አማራ የሚባል እኔ ተናግሮ ያሰማ አስተሳሰቡ ጠላታይ ጎዳ ከሆነ በኋላ ብላችሁ ነበር ይላል። ይሄ እኮ ተረት ነው። መረጃ ተቀብለ መተግበር ነው። አሁን እንደምንል ብላችሁ ነበር ትላለህ። ህወሓት ከመጣ በኋላ እኛም አንወጣም። ከዚህ በኋላ ለምን እንወጣለን? ከዚያ በኋላ የአማራን ሞት ቁጥሩን ብቻ ነገሩ። ኦኬ የወያኔ ሰዎች በእኔ ላይ ለምንድን ነው ቅስቀሳ የሚያደርጉት? ስላጋለጥኳቸው ጽምዶ ስላፈረስኩባቸው እኮ ነው። ከዱባይ ጀምሮ አፌን አጣመው ዘገየ በተባለ ጆከር በተባለ አጋሚ ዲቃላ ስንት ነገር ተደረገብኝ። ስንት ነገር ተዋረዱ። ስንት ባለቤቴ ልጆች የተዋረዱ፣ ስንት ተሰደው ዘመንን ተቃወመ ተብዬ ምስጢራቸውን አወጣ ተብዬ እኮ በመርዝ ሊያጠፉኝ። ኦኬ ብአዴን ባሪያ ነው። ብአዴን ባሪያ ነው። አሁን የአማራ ሰው ምሁራኑ ሳይቀር አማራ የለም ይላል። ሲታሰሩ ግን አንገታቸውን ቂጣቸውን ሲወጉ አማራ ሁኜ ነው ይላል። አማራ ካልሆነ ከባዱ አማራን አማራ ማድረግ ነው። አማራ ግን አማራ ከሆነ እዳው ገብስ ነው። ብአዴን ባሪያ ነው። ትግራይ ክልል እኮ መከላከያ አይገባም። አረጋ ከበደ እኮ ባሪያ ስለሆነ ነው። ገዱ አንዳርጋቸው ባሪያ ስለሆነ ነው። ተመስገን ጥሩነህ ባሪያ ስለሆንክ፣ ይልቃል ዶክተር ይልቃል ባሪያ ስለሆንክ፣ ደመቀ መኮንን ባሪያ ስለሆንክ እኮ ነው እንዴ። አገኘው ተሻገር ባሪያ ነው እኮ። እናንተ እኮ የአማራን ገበሬ በጀት በካባ መሸለምና በቁርጥና በወርቅ እኮ የሚጨርሱ ናቸው። ለአማራ ገበሬ መድኃኒት መግዣ የመጣው፣ ለአማራ ገበሬ ዩኒቨርሲቲና ትምህርት ቤት ማስፋፊያ የመጣው፣ ለአማራ ገበሬ የተመደበውን ቢሊዮን ብር እኮ በሙሉ የብአዴን መሪዎች እኮ በሽልማት ነው፣ በድግስ የአማራ ጠላቶች ናቸው። ሁሉም ካባ የሚለብሱ እነዚህ የባሪያ ልጆች ካባ ባይዞ ለማንም ሰው አሁን አንድ ጎንደር የዘፋኝ ዱባይ ሄዶ ሲሸለም አይቻል። ይሄ ነውር ነው። አዝማሪ ካባ ይለብስ፣ ካባ ነውር ነው። ወይ ንግስና ሊኖር ይገባል፣ ወይ ተመርጠህ ብላታ መሆን አለብህ፣ በቤተ ክርስቲያን መሪ መሆን አለብህ፣ ወይ ደግሞ እንደኛ ትልቅ ታጋይ መሆን አለብህ። ይሄ ክብር ሽልማት። እኔ አጭር ምንሽር ያልታጠቅኩት በላይ ዘለቀ ነው። ለእኔ ይገባኛል። የአማራ መሪ ነኝ ብዬ ነው የማስበው ነው። የሚገርማችሁ አማራ ደደብ ነው እንጂ እኔ መሪው ነው። ብዙ ነገር ነው እየነገርኩት ያለ፣ ብዙ ነገር ነው እያፈራረስ። እኔ ወተዋርጅ አፈራርሼለታለሁ። እኔን ግን የሚረዳ 5 ሳንቲም የሚሰጥ ዲያስፖራ የለም። ሁሉም ሂዶ ለጠላት የሚሰጥ ለምን? ቀድሜ ስላሰብኩ፣ ቀድሜ ስለበለጥኳቸው። ስለዚህ ካባ ለባሪያ ልጆች አይገባም። የቤተክርስቲያን ታሪክ ሄዳችሁ አንብቡ። የነገስታት ታሪክ ሄዳችሁ አንብቡ። ካባ ዝም ብሎ አይደረብም። ጭራሽ ለብአዴን፣ ጭራሽ ለአማራ ጠላቶች ለእነ አብይ አህመድ እኮ ተሸልሟል። የቀድሞው ጠቅላይ ሚኒስትር ታምራት ላይኔ እኮ ከነ ሚስቱ ተሸልሟል። አማራን በማስጨፍጨፉ፣ ሽመልስ አማራን በማስጨፍጨፉ፣ ነፍጠኛ ሰብረዋለሁ በማለት እኮ ካባ ተሸልሟል። ይሄን የሚያደርገው ብአዴን ነው። እስኪ ተመልከቱ። የትግራይ ክልል መከላከያ አይገባም። ጀግኖች። አማራስ ሽንቱን ይሸናበታል ገበሬውን ፋኖ። ለምን? ብአዴን ባሪያ ስለሆነ። ጠርጋ አልጨረስከውም። ብአዴን ጭራሽ ተገልብጦ መቶ ቆዳውን ገልብጦ እየታገለልን ነው። ብልጽግና ሆኖ መጥቶልሃል። አሁን ደግሞ ፋኖ ሆኖ መጣል። አሁን ደግሞ ጽምዶ ሆኖ መጣል። አማራ ግን ማንም እየገባ ይፈትፍትበታል። ትግሬ ለዓላማው ነው።
ብአዴን ለደሞዙ ነው። ትግሬ ምን አልኳችሁ? ለዓላማው። ብአዴንስ ለደሞዙ የባሪያ ልጅ ይሄ ባሪያ ጥርቅ ብአዴን ለደሞዛቸው ተመስገን ጥሩነህ ለደሞዙ፣ አረጋ ከበደ ለደሞዙ ነው። ደብረጽዮን ግን ለዓላማው ነው። መከላከያ አይገባም ትግራይ ጋር። አማራስ ደደብና ብሽቅና ገረድ ህዝብ ነው። ፈሳም አንድ ከመከላከያ ሊያስቆም አልቻለም። ዘመነ ጋዜ ራስ ዘመነ ቂጥ ዘመነ የ70 ዓመት ታሪክ ይዞ ወረጎረ ወረበሪያው አማራ የሚነግረው የለም። በጣም ተሳቀብን። የዛሬ 300 ዓመት ለአውድማ ጠረጋና ለእርሻ ለጉልጓሉ የወጣ ግጥም ዛሬም አማራ ረበሬው ይላል። የአማራ አርማ በሬ ነው እንዴ? ምን አለ አንበሳው ብለህ ብትፎክር? ምን አለ? ቀይር አሳሰብክ፣ ቀይር። ሞጣ በጣም ስላቋረጥኩ ይቅርታ። አንድ ነገር ብቻ ጠይቄ ልውጣ። በጣም ይቅርታ። ትወርዳለህ። ውረድ። ስኩራ ምን አባ ታዳምጥም ገብት ቁጭ ብላ አዳም። አማራ ከሆንክ ትዳዳምጣለህ። አማራ ስላልሆንኩ አንተ ከካ አማራ ኢትዮጵያን ካልኖርክባት ካልበላት ካሳደደችህ በአንድ ክልል ከሰበሰብ ምን ታደርግልሃለች? ፎቁ ያንተ አይደለም። ማዳበሪያ ተከልክልሃል። ከተማ የቆረቆርከው አትገባም ተብላ ምን ያደርግልሃል? ሀብት ንብረቱ የወደድ ነው። ሀብት ንብረቱ የህዋት ነው። ሀብት ንብረቱ የሻዕቢያ ነው። የእነሱን ሀብት ነጥቀ ብላ ስትለው ፈሳም ነው። እኔ እንደ ዲያስፖራውን ኪሳችን ሊበረብር ይመጣል። ሞጣዬ ተራው ሞጣዬ ኩላሊት የፌል አረገ። ሞጣዬ እናቴ ምን አይኗ ታመመ። ምን አባት ክላርጋ ማለት ዘርፈ ብላ የወያኔ ሻዕቢያ የሆዴድ ህዋት ንብረት አለለ ሰርቶ ላብጠብ አድርጎ 10 ዓመት ገንዘብ ከማግኘት በ10 ሰዓት ውስጥ በዘረፋ ሰው ሀብታም መሆን ይችላል። ለምን 10 ዓመት ተሰቃየን? የወያኔ ንብረት እያለ ህዋት የሆዴዶች ንብረት እያለ የአማራ ሰዎች ማወቅ ያለባቸው ትግሬ ህዋት ሲመጡ እነሱ ይሄን አድርገዋል። ትግሬ ህዋት ኦነግ አይወዱንም። የሚሰሩት ሊያጠፉን ነው። ጠላቶቻችን ናቸው። ትግሬ ኦነግ ሸኔ ሁለተኛው ጠላታችን፣ የመጀመሪያው ጠላታችን ወያኔ ትግሬ ኦነግ ሸኔ፣ ሁለተኛው ጠላታችን ድህነታችን፣ ሶስተኛው ደግሞ ትንሹ ጠላት ብልጽግና ነው። አሁን አማራን በተግባር አድርግ ስትለው ይፈራል። ግማሹ ሽማለው፣ ግማሹ ዲቃላ ነው፣ ግማሹ እድር አለው፣ ግማሹ ዘሩን አያውቅም፣ ግማሹ ጎረቤት ነው፣ ግማሹ በሃይማኖት የታወረ የተደበቀ ነው። ለዚህ ነው የምጽአት አማራ ዓለም አቀፍ ንቅናቄ አደረጃጀት ከዚህ የተለየ ነው። ዛሬ እኮ አማራ ነኝ ማለት እኮ አይፈልግም። ኢትዮጵያ ይላል። ኢትዮጵያ ምን አደረገችልህ? ኢትዮጵያ እኮ አሳድሃለች። ኢትዮጵያ እኮ አራቁታለች። ኢትዮጵያ እኮ ተፍታለች። ኢትዮጵያ ምን ሰራለች? ኢትዮጵያን በማፍረስ የራስህን መንግስት መመስረት፣ ኢትዮጵያን በማፍረስ ወደ አንድ ክልል የነበርከው ተበትነህ ሰርተህ ዘርፈህ ትበላለህ እንዴ? ድንገረህ ቶሎሳ ይብሳ የሚባል ነበር። አብይ ሲመጣ ምን ብሎ መጣ? አንደኛ መሀይም ነው፣ ሁለተኛ ለማኝ ነው። ዲቄስ ሄጋ ምን አለ? እኛ ከዚህ በኋላ ሰልችቶናል፣ ጋላ እየተባለ አንኖርም፣ እኛ ከብልጽግና ከአብይ ጎን ነን አለ። ወደ ኢትዮጵያ ገባና ኮንዶሚኒየም ከለከሉት። አሁን ሰሞኑን ደግሞ በቲክታክ ላይ መጥቶ ውሮሩ ይላል። ትግሬዎችን ሰብስቦ ይወያይላል። ትግሬ መምጣት አለበት። ትግሬ እኮ አሳደደኝ፣ ትግሬ ሊዘርፈኝ ነው፣ ትግሬ ሊወጋኝ ነው እያለ ሲሮጥ የነበር እኮ ነው። ይሄም አሁን መኮንን ሞረዳ የሚባል አለ። በአማራ ፋውንዴሽን ዘርፎ ተደብቆ የነበር አሁን ደግሞ ወደ ቲክታክ እየመጣ ነው። ጓያው ዮናስ ሙሉን የተባለ ተላላኪ ሞራል የሌለው በሽተኛ ሰው አለ።
ሰርቶ የማይበላ ሴት አውል እነሱ ይዘውት እየመጡ አባሯቸው። እነዚህ ተረስቶላቸው አሁን መኮንን ሞረዳ ፋኖ ሲከበብ ወደ ኢትዮጵያ ላይ የዋት ጊዜ ሄዶ ግን ገንዘቡን ይዞ ዝም ብሎ ሲዝናና ከርሞ ነው የመጣው። አሁን ግን ፋኖ ሲከበብ ለምን ፋኖ አልሆነም? ሰለሞን ቦጋለ ለምን ፋኖ አልሆነም? እስኪ ሰለሞን ቦጋለ ላሰማክ እቺ ነገር። ኤልያስ ከኔ ጋር ፖለቲካ ስንሰራ ቆንደ ተጠብቀኝ ይችን ተናግሮ ነበር። ኦኬ አንድ ነገር ልንገርህ። እኔ እንግዲህ እኔ እንደሚነግረኝ አሁን ኤልያስ ታውቁታላችሁ፣ እንግሊዝ ነበር የሚኖረው፣ ከኔ ጋር ይሰራ ነበር። ይሄ ስለ ሰለሞን ቦጋለ የሚናገረው አዳምጡ። ህወሓት መረጃቸውን እስከ አድራሻቸው ልክ ያስገድያቸዋለሁ ነው ቃል በቃል ሲነግረኝ ትክክል ያልኩት ገባ። እኔ ስሞታ ምናምን ነበረ ከዛ በፊት እኔ ብዙም አላስታውስም ነበረ ስለሱ እንደዛ ነገር አላስታውስም። በቃ እኔ ታጋይ ነው ከሚል ነበር መንፈሴ ነበረኝና ስቀበለው እኔ ያን ሲለኝ በጣም ነው የደነገጥኩት። እኔ ይህንን በአፉ ነው በቃል በቃል ነው የነገረኝ። ስለዚህ እኔ ጎንደር እየገባ ሲመጣ ሲመለስ ምናምን ሰላም ሆኖ ነው የሚመለሰውና ይገርመኛል። ይሄ ልጅ አሁን አማራን ትግል ለመበተን መጥቶ አፉን ያመጠሙታል። እስከዛሬ ጠፍቶ ማለት እኔ ሰውዬ ሰምቶ ሌላ ችግር ውስጥ የሚገባ ወገን መኖር የለበትም። መረጃ መሰጠት የለበትም። ሚስጥር እንዳያገኝ ማደረግ አለ። ይህንን ተናግሮኛል። ሁለተኛ ነገር ደግሞ እዚህ የምኖርበት ሀገር የእግር ኳስ ቡድን አለ፣ እንግሊዝ ሀገር እንደምታውቁት። እና እዛ ስቴዲየሙን አየው፣ ፊት ለፊት ስቴዲየሙ ይሄ ነው ምናምን አልኩት። ከዛ ምን አለኝ፣ ዋው በቃ ጨዋታ ሲኖር አለኝ አንተ የጣና ሞገድን ታደርጋለህ፣ ባንዲራውን ትይዛለህ፣ እኔ ደግሞ የጎንደርን ይይዛለሁ። ከዛ በኋላ እንገባለን፣ ፋሲልን እንይዛለን፣ እንገባለን። በጣም ብሎ እኮ በቃ እንደዛ ካየ እኮ ደስ ይለዋል። አያችሁት? አሁን እንግዲህ 575 ነው ምናምን አካባቢ ነው ዜማ የተገደለው አይደለ? የጎንደር ከፋይ ወያኔ ባሉበት የደመሰሰችው ሰለሞን በዚህ ምክንያት ጠፍቶ ነበር። ታስታውሱ? ደንግጦ ጠፍቶ እንደውም ፌስቡክ ላይ ነው ተሳስቼን የለጠፍኩት፣ ውሸቱን ነው ግን በአካል ግን ለኤልያስ ይሄን ብሎታል። ምክንያቱም ኤልያስ ጓደኛው ሆነ፣ ከተማውን አለመደው፣ ያዘው፣ የአማራ ታጋይ መስሎት አቀረቡ።